ሰላም ሰላም የተወዳችሁና የተከበራችሁ የአርሴናል ፍሌር ተካዮቻችን በዛሬ ስፖርታዊ መረጃችን ከአርሴናል ተጫዋች ዝውውር ጉዳይ ጋር በተገናኘ የብራድሊ ባርኮላን ጉዳይ እንጠቅሳለን። በመሀል መስመር ላይ አርሴናል ማንን ያስፈርባል በቀጣይ የሚለውም ነገር ይጠበቃል። የዊሊያም ሳሊባ ጉዳትና በትላንትናው ዕለት አርሴናል ከባየር ሙኒክ ጋር የኤፍኤ ካፕ የሜሬት ካፕ ጨዋታ ተሸንፎ 3-2 ተሸንፎ ከውድድሩ ውጭ ሆነ ማለት ነው። ዋንጫው መብላት አልቻለም። እሱን እንመለከታለን። በክረምት የዝውውር መስኮት አርሴናል ምን ቦታ ላይ ተጫዋች ያስፈልጓል የሚለውን ነገር እንመለከታለን። ብዙ ክፍተቶች በአርሴናል በኩል እየተመለከተ እንገኛለን። እሱንም ጠቅለል አድርገን እንጠቅሳለን። የባርኮላ ዝውውር ላይ አርሴናል ምን እየሰራ ነው የሚለውን ነገር ከተለያዩ ምንጮች ያገኙትን መረጃዎች አጋራቸዋለሁ። ቪዲዮ ላይክ እያደረጋችሁ እንዲጀምሩልን በአክብሮት እየጠየቅኩ ወደ መረጃዎች አልፋለሁ። ቀደም ብዬ ገና እንደጠቀስኩላችሁ በክረምት የዝውውር መስኮት አርሴናል አንድ ትልቅ ነገር ሰርቶ ነበረ። ያ ምንድን ነው? በክለቡ ታሪክ በጣም ትልቅ የሚባል ዝውውር አርሴናል ሙከራ አድርጎ ነበር። ከቪኒሲየስ ጁኒየርን ከሪያል ማድሪድ ለማስፈረም አርሴናል ይፋዊ ጥያቄ አቅርቦ ውድቅ ተደርጎበት ነበረ። ሳምንታዊ ደሞዙን እያንዳንዱን ነገር አርሴናል ኦፊሻሊ ለመቻል ወስኖ ነበር። ነገር ግን አክቹዋሊ ያ ዝውውር አልተሳካም። አሁን በምን አይነት መንገድ አርሴናል በተጫዋች ዝውውር በገበያው ላይ ይሳተፋል የሚለውን ነገር እንመለከታለን። ከዛ በተጨማሪ የብራድሊ ባርኮላ ጉዳይ እና በክንፍ መስመር ላይ አርሴናል አሁን ላይ እየተመለከታቸው የሚገኙ ምንጮች ምን ይመስላል የሚለውን ነገር እንመለከታለን። በተከላካይ መስመር በጣም ሊታሰብበት የሚገባ አንድ ተጫዋች ጉዳይ አለ። እሱ የዊሊያም ሳሊባ አለመኖር ነው። ገብርኤል ማጋሌሽ ከሞስኬራ ጋር ተጣምሮ ምን ያህል በመሀል መስመር ላይ ክፍተት እየተመለከተ እንገኛለን። አርሴናል በዚህ ሜንታሊቲ ወደ ፕሪሚየር ሊጉ ይመጣሉ። ብዙ ጥያቄዎች እየተነሱ ይገኛል። ቪክቶር ዮከሬስን በተመለከተም ብዙ ጥያቄዎች አሁን ላይ እየተነሱበት ይገኛል። ተጫዋቹ ከስፖርቲንግ ሊዝበን አርሴናል ሲመጣ ብዙ ግልጋሎትን ይሰጣል ተብሎ በብዙ ተጠብቆ ነበረ። የ9 ቁጥር ማይክል አርቴታ በአብዛኛው ጊዜ ሀሰተኛ 9 ቁጥር ይጠቀማል። ለምን ቀጥተኛ የሆነ 9 ቁጥር ጨራሽ አይጠቀም የሚለው ትችት ከበዛ በኋላ ነበረ ተጫዋቹን ያመጣው። የማይክል አርቴታ ፍላጎት አልነበረም። በክረምት የዝውውር መስኮት ቤንጃሚን ሼሽኮን ለማስፈረም ነበረ ማይክል አርቴታ ፍላጎቱ። አንድሪያ በርታ ነበረ በቪክቶር ዮከሬስን ከስፖርቲንግ ሊዝበን ያስፈርመው። አሁን ላይ ግን ልጁ እንደተጠበቀው ፐርፎርም እያደረገ አይገኝም። ብዙ ጥያቄዎች እየተነሱበት ይገኛል። የእሱን ጉዳይ ጠቅስላቸዋለሁ። ዝውውር ላይ ፎከስ አድርጌ ከአርሴናል ተጫዋች ዝውውር ጉዳይ ጋር በተያያዘ የተሰሙ መረጃዎችን አጋራቸዋለሁ። አርሴናል በክረምት የዝውውር መስኮት የቪኒሲየስ ጁኒየርን ዝውውር ሙከራ ካደረገ በኋላ አሁን ላይ ሌላ ተጫዋችን ለማስፈረም እንቅስቃሴ እያደረገ መሆኑ ተዘግቧል። እንደ ፉትቦል ለንደን ዘገባ ከሆነ አርሴናል ብራድሊ ባርኮላን ለማስፈረም እንቅስቃሴ እያደረገ ይገኛል። ምንም እንኳን ይህንን ተጫዋች ለማስፈረም ሊቨርፑሎች ጠንከር ያለ እርምጃ እየሄዱ ቢሆንም እስካሁን ድረስ ግን ከገንዘብ ጉዳይ ጋር በተያያዘ ፒኤስጂና ሊቨርፑሎች አልተስማሙም። ለተጫዋቹ ዝውውር ፒኤስጂ እስከ 150 ሚሊዮን ዩሮ ይፈልጋሉ። ማለትም 130 ሚሊዮን ፓውንድ ማለት ነው። ይህንን ደግሞ ሊቨርፑሎች ለመክፈል አይፈልጉም። የመጀመሪያ ጥያቄ ወደ 100 ሚሊዮን ዩሮ የሚጠጋ ለፒኤስጂዎች ሊቨርፑሎች አቅርበው ውድቅ መደረጉ የሚዘነጋ ጉዳይ አይደለም። አሁንም ቢሆን ሊቨርፑሎች በተጫዋቹ ላይ ንግግር እያደረጉ መሆናቸው ተዘግቧል። ተጫዋቹ ከፒኤስጂ የሚለቅ ከሆነ ሊቨርፑልን እንደሚመርጥ ይጠበቃል። አሁን ላይ ግን እየወጡ ባሉት መረጃዎች መሰረት አርሴናል ለተጫዋቹ አሪፍ ኦፈር ሊያቀርብ ዝግጅት ላይ መሆኑን የሚያመላክት መረጃዎችን ስመለከት ነበረ። ማይክል አርቴታ ከቪኒሲየስ ጁኒየር በመቀጠል በገበያው ላይ ጥራት ያላቸው ተጫዋቾችን በክንፍ መስመር ላይ እያማረጠ ይገኛል። ይህ የሆነበት ምክንያት በዞሊስ እንግሊዝ ፕሪሚየር ሊጉን ይቀጥላሉ የሚለው ብዙ ጥያቄዎች እየተነሱበት ይገኛሉና በዚህ ቦታ ላይ አሁን አርሴናል ከባርኮላ ጋር ኮንታክት ማድረጋቸውን የሚያመላክት መረጃ ወጥቷል። ከዛ በተጨማሪ ክንፍ መስመር ላይ አርሴናል እንደ አማራጭነት ከዚህ በፊትም ቀደም ሲል ሲከታተሉ የነበረው የኒኮ ዊሊያምን ጉዳይ በድጋሚ ይነሳሉ የምንመለከተው ጉዳይ ነው። እስካሁን ድረስ ግን ምንም አይነት ኮንታክት አርሴናል ከኒኮ ዊሊያም ጋር አላደረገም። ሁሊያን አልቫሬዝን በተመለከተ ጥቂት የተባሉ መረጃዎችን ላጋራችሁ። ሁሊያን አልቫሬዝን በተመለከተ አሁን ላይ አርሴናል 9 ቁጥር ላይ በደንብ መስራት እንዳለበት እነዚህ ሁለት ፕሪሲዝኖች በደንብ ያሳዩት ይመስለኛል። ከሪያል ቤትስ ጋር የተጫወቱበትን መንገድ ከባየር ሙኒክ ከቦሩሲያ ዶርትመንት ጋር የተጫወቱበትን መንገድ አርሴናል በደንብ ሁኔታዎቹን እንዲመረምር የሚያስገድድ ይመስላል እና ነገሮችን በደንብ አርሴናል ለማየት እንደሚገደዱ ይጠበቃል። እንደ አጠቃላይ አርሴናል የሁሊያን አልቫሬዝንም ጉዳይ እየተከታተለ መሆኑን የሚያመላክት መረጃ ሜትሮ ላይ ተመልክቼ ነበር። ሜትሮ ይዞት በወጣው መረጃ መሰረት አርሴናል የፊት ለፊት መስመራቸውን ማጠናከር ይፈልጋሉ እና ከሚፈልጋቸው ተጫዋቾች ውስጥ አንደኛው ሁሊያን አልቫሬዝ እንደሚካተትበት ይገኛል። ተጫዋቹ ወደ ባርሴሎና መዞር እንደሚፈልግ የስፔን ሚዲያዎች እንደነ ማርካ ያሉ ሲጠቅሱ ነበረ። ነገር ግን
አሁን ላይ ባርሴሎናዎች ተጫዋቹን ለማስፈረም ያን ያህል ከፍተኛ ኦፈር ለአትሌቲኮ ማድሪድ እንደማያቀርቡ ይጠበቃል። ዛሬ ወደ አትሌቲኮ ማድሪድ እንደሚመለስም ሁሊያን አልቫሬዝ ይጠበቃልና ከዲያጎ ሲሞኒ ጋር ቀጥተኛ የሆነ ንግግር ከተጫዋቹ ዝውውር ጉዳይ ጋር በተያያዘ ንግግር እንደሚያደርጉ እየተነገረ ይገኛል። ተጫዋቹ በክረምት የዝውውር መስኮት አትሌቲኮ ማድሪድ እንደሚለቅ አሳውቋል። ነገር ግን መዳረሻው የት እንደሆነ እስካሁን ድረስ አልታወቀም። አርሰናል በ9 ቁጥር ላይ ከፍተኛ ክፍተት እንዳለበት በተደጋጋሚ ጊዜ እየተመለከትን እንገኛለን። ይህንን ደግሞ ለመቅረፍ አልቫሬዝ እንደ አማራጭነት እንደሚመለከቱትም ይጠበቃል። ከአርሰናል የሚለቁ ተጫዋቾችን እንመልከት። በጥቂቱ ቢሆን ጋብሪኤል ማርቲኔሊን ለማስፈረም አሁን ላይ ቀጥተኛ የሆነ አፕሮች እየመጡ ይገኛሉ። ከሳውዲ ክለቦች እንደና ሂላል ያሉ ክለቦች ተጫዋቹ ለፍላጎት አሳይቷል። ምንም አይነት የመጀመሪያ ጥያቄ አላቀረቡም ነበረ። ነገር ግን ጋላታሳራይ አሁን ላይ የጋብሪኤል ማርቲኔሊን ዝውውር ጉዳይ በተመለከተ ንግግሮች እየተደረገ መሆኑን ተዘግቧል። አርሰናል ከተጫዋቹ እስከ 75 ሚሊዮን ፓውንድ ድረስ እንደሚፈልግም እየተዘገበ ይገኛል። ተጫዋቹን ለማስፈረም አርሰናል በጠረጴዛ በኩል ከጋላታሳራይ ጋር ንግግር እያደረጉ መሆናቸውን ተዘግቧል። ከዛም በተጨማሪ ሊያንድሮ ትሮሳርድን ከአርሰናል ያስፈረመው የቱርኩ ክለብ ቤሺክታሽ በድጋሚ ጋብሪኤል ማርቲኔሊን ለማስፈረም ፍላጎት እንዳላቸው እየተዘገበ ይገኛል። አሁን ላይ ጋብሪኤል ማርቲኔሊ ላይ ትልቅ ፍላጎቶች እየተመለከቱ ይገኛሉ በተለያዩ ክለቦች። አርሰናል በክረምት የዝውውር መስኮት ከሚሸጣቸው ተጫዋቾች ውስጥ እንደሚካተትም እየተዘገበ ይገኛል። እንደ ኮሬዶ ዲሎ ስፖርት ዘገባ ከሆነ ደግሞ አርሰናል ጋብሪኤል ጀሱስን ለመሸጥ ገበያ ላይ አቅርቦታል። ኤሲ ሚላን ተጫዋቹን ይፈልጋሉ። አርሰናል ከተጫዋቹ እስከ 17.1 ሚሊዮን ፓውንድ እንደሚፈልጉም ተዘግቧል። ነገር ግን ይህን ያህል ገንዘብ ኤሲ ሚላን ኦፈር ያደርጋሉ የምንመለከተው ጉዳይ ይሆናል። ሌላኛው ከአርሰናል ቤት ዝውውር ጉዳይ ጋር በተገናኘ ኢዝሪ ኮንሳን ለመጥቀስ ተገደድኩ ማለት ነው። የተከላካይ መስመሩ ላይ ቀደም እንዳልኳችሁ በጣም ብዙ ክፍተቶችን እየተመለከተን እንገኛለን። በፕሪሲዝን ላይ ከተመለከትናቸው ነገሮች ውስጥ አርሰናል የዊሊያም ሳሊባ መኖር ብዙ ጎሎችን ኮንሲድ እንዲያደርግ ሆኗል እና ኢዝሪ ኮንሳን ለማስፈረም ከአስቶን ቪላ አርሰናል ፍላጎት እንዳላቸው እየተዘገበ ይገኛል። ከተጫዋቹ ዝውውር ጉዳይ ጋር በተገናኘ አስቶን ቪላዎች እስከ 60 ሚሊዮን ፓውንድ ከተጫዋቹ ይፈልጋሉ። አርሰናል ይህንን ኦፈር ያቀርባሉ የምንመለከተው ጉዳይ ነው። ከዛ በተጨማሪ ግን አርሰናል በሴንተር ባክ ላይ ከሚመለከታቸው ተጫዋቾች ውስጥ ኢዝሪ ኮንሳ እንደሆነ ተዘግቧል። ሌላኛው አርሰናል በጣም አስደሳች የተባለ ምርጥ ብቃቱን እያሳየ የሚገኘው በኢንተር ሚላን ፒፖ ኢስፒቲዮን ከኢንተር ሚላን ለማስፈረም እንቅስቃሴ ማድረጋቸው ተዘግቧል። እንደ ዴሎ ስፖርት ዘገባ ከሆነ አርሰናል ተጫዋቹን ለማስፈረም አፕሮች ማድረጉን ተዘግቧል። ሌላኛው የምንመለከተው ጉዳይ ከአርሴናል ተጫዋች ዝውውር ጉዳይ ጋር በተገናኘ ማርቲን ዙቢሜንዲን የተመለከተ መረጃ ሙሉ ዲፖርቲቮ የስፔን ሚዲያ እንደሆነ ይታወቃል እና ይዞት በወጣው መረጃ መሰረት እስካሁን ባሉኝ መረጃዎች መሰረት ይህንን ተጫዋች ለማስፈረም ሁለት ክለቦች ይፈልጋሉ። ሪያል ማድሪድ እና ቼልሲዎች ለተጫዋቹ ፍላጎት አላቸው። አርሰናል ተጫዋቹን ይሸጡታል ወይ የሚለው ነገር ቢጠበቅም ነገር ግን ተጫዋቹ የማይክል አርቴታ እንደ ዋና ፕሮጀክት አድርጎ ይቆጠራል። ነገር ግን ተጫዋቹን ለማስፈረም ከቼልሲና ከሪያል ማድሪድ ከፍተኛ ፍላጎቶች እንዳላቸው እየተዘገበ ይገኛል። በትላንትናው ዕለት ስላለው ጨዋታ ጥቂት ልጥቀስላችሁና የዛሬ ስፖርታዊ መረጃዎችን እንቋጫለሁ። በትላንትናው ዕለት አርሰናል ቦሩሲያ ዶርትመንትን ባስተናገደበት ጨዋታ አሁንም ቢሆን የመሀል መስመሩ በሉዊስ ስኬሊ መምራት በጣም ከባድ እንደሆነ እየተመለከተን እንገኛለን። ተከላካይ መስመር ላይ ያለው ጥምረትም ክፍተትም በጣም ጥያቄ ውስጥ ይገባል። ሪካርዶ ካላፊዮሪ በተደጋጋሚ ጊዜ ስህተቶችን ሲሰራ ተመልክተናል። የጋብሪኤል ማጋሌሽና የፔሮ ሂንካፔ የጋብሪኤል ማጋሌሽና የሞስኬራ ጥምረትም አሁን ላይ ብዙ አጠያቂነቱ ቀጥሏል። ስለዚህ አርሰናል የሴንተር ባኩን ነገር በጣም አሳሳቢነቱ ላይ ደርሷል ማለት ነው። የዛሬ አጫጭር ስፖርታዊ መረጃዎችን አርሰናልን በተመለከተ ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኞች።